እሷ ናት። ሃይሚ ልጅቷ ናት። አዎ መስዬ እንዲሁ እንደለበሰኝ ነው የወጣችው። ማሬ ሚውት አድርጊ ሃይሚ፣ ምንም አይነት ነገር እንዳታወሪ። ሃይሚ ታስቀኝ። ኤልሳ አቤት። በሩን ዝጋው። ኪያ አንደኛ ይኸውልሽ ስታወሪ በስነ ስርዓት የወጣ ንግግር አልቀበልም። አንደኛ። ሁለተኛ ነገር ደግሞ ያለሽው ኢማራት ነው። ያደረግሽው ነገር ከነ ስተት ነው። ኖ እኛን አዳምጪ ውዴ። ኮሜንት እንዳታነቢ። አላነበብኩም እኮ ቀና ብለሽ እያየሽኝ አውሪ ማሬ። እንደሱ ነሽ። ኮሜንት ምንም ቢጽፉልሽ እንዳታነቢ እሺ። ተሳስተው ያሳስቱሻል። ኮሜንታተሮች ማለት የሲኦልም የገነትን በረኛ ናቸው ውዴ፣ ጥበቃ ናቸው። የምጠይቅሽን ነገር ኤልሳ ይኸውልሽ፣ አንደኛ ያደረግሽው ነገር ወንጀል ነው። ገባሽ? ምንም ነገር ልትራቢ ትችያለሽ። በህጉ መሰረት ነው መሄድ የሚገባሽ። ገባሽ? አንቺ ብቻ ሳትሆኚ ላለሽው ቤት፣ አሁን ላለሽበት ቤት ሁሉ ጦስ ነው የምትሆኙ። ለራስሽም አንደኛ በሌብነት ከተከሰስሽ ሰረቅሽም አልሰረቅሽም እኔ ሰረቅሽ አልልሽም ስላላየሁ። እኔ ምንም ነገር እኮ አልወሰድኩም። አንዴ አዳምጪ። እኔ ኖ ስትሰርቂ እስካላየሁኝ ድረስ ሰረቅሽ አይደለም። ማስረጃ የሌለበትን ነገር እኔ ሰረቅሽ አይደለም። ሃይሚ ስላለች ብቻ እሺ። ነይ ኤልሲ እንዳታለቅሽ። ገባሽ? እንዳታለቅሽ እንድታለቅሽ አይደለም። አዳምጪ። ማስረጃ በሌለበት ስትሰርቂ እስካላየሁኝ ድረስ ማንም ሰው ሌባ ሊልሽ አይችልም። ህግ ራሱ ሌባ እስኪልሽ ድረስ አንቺ ተጠርጣሪ ነው የምትባዩ። ገባሽ? አንደኛ ይሄ ነው። ሁለተኛ ነገር ኤልሲ ሚውት አርጊ ኤልሲ እንዳታለቅሽ እሺ። አንደኛ አንቺ ለዚህ ሀገር እንግዳ ነሽ። ምናልባት ሃይሚ ላትመችሽ ትችላለች። ሰው ናት፣ ስህተቶች ይኖሩባታል። ምክንያቱም እንዴት ነው ያሰቃየች? እኔ ሞዴስ ፔሬድ የመቶ ሞዴስ ጠይቃ ምንድን ነው ያለች? እኔ እኮ ሰው ነኝ፣ እናንተ አቅም አላችሁ፣ እኔ ምንም አቅም የለኝም። የድሃ ልጅ ነኝ። ምን እሷ ስላለ ብቻ ቀን ማሳየት አለባት? ኖ አንዴ አማርኛ ሼታም አታልቅሽ አንቺ ሼታም። ኖ ሃይሚ አንዴ ሁለታችሁንም ሚውት ነው መሲ ውሸቷን እያረምታት ነው። ሃይሚ ሚውት አርጊ፣ በቃ ሚውት አርጊ። ቆይ ነው ውሸቷን ሃይሚ እዛ ቆይ። ነገር የምታበላሽው አንቺ ነሽ። አዳምጪ ኤልሳ። በመጀመሪያ እሷ የሆነ ነገር ስላላት ነው። እኔ ማንም ስለሌለ ስሚ፣ በልጄ ምዬ እንድትስማሚ ያመጣሁሽ እኔ ነኝ። ገባሽ? አላቅሽም፣ አታውቂኝም። ሃይሚን ተጭነናት ምንም ነገር እንዳታደርጊ እንዳትከሺ ልጆቹን ብለን የተጫናት እኛ ነን። ያለው የሌለው እንደ ኮሜንታተሮች ፍረዱ። ሃይሚ ያደረገችሽ ነገር ካለ እያንዳንዱን ዘርዝረሽ በስርዓት አውሪ። ማንም ምንም አያደርግሽም። ይሄ ለአንቺም ለሃይሚም እቻ ሀገር እኩል ናት። ገባሽ? ምንም አንገትሽን የሚያስደፋ የሚያስለቅስ ነገር የለሽም። ሃይሚ ስህተቶች ካሉት ኦፍኮርስ ይነገራታል። ማናት እሷ? ሳታለቅሺ ይሄ እንደዚህ ነው የወጣበት ምክንያት ይሄ ነው ብለሽ ቁጭ ብለሽ ሳታለቅሺ ተናገሪ። ማንንም እንዳትፈሪ። ገባሽ? አንቺ ጋር እውነት ካለ ሃይሚ እህታችነት ልክ ልኳን ይነገራታል። አንቺ ጋርም ጥፋት ካለ አንቺ እህታችንሽ ልክ ልክሽ ይነገርሻል። እኔ ከሁለታችሁም ወገን የኔም የታሜም የሳሪም የሁላችንም ንግግር ምንድነው? ህግ ቦታ መሄድ የለባቸው። አበሻ ለአበሻ መካሰስ የለበትም። ፖሊሶቹንም አሰለቸናቸው። ገባሽ? ያ ነው ትልቁ ፖይንታችን። እንዳታለቅሺ ቁጭ ብለን በጨዋነት ትነጋገሪያለሽ። እሺ? አሁን ኤልሲ ሚውትሽን ታነሻለሽ ቀስ ብለሽ ሳታለቅሺ። ስታለቅሺ ይሄ ኮሜንታተር ኢሞሽናል ስለሚሆን አብሮሽ እኛንም አንቺንም እኔን ገደል ከተውኝ ከገደል ነው የተመለስኩት። ሳታለቅሺ እኔ ሃይሚ እንደዚህ ነው ብለሽ ቁጭ ብለሽ በስነ ስርዓት አውሪ። ማንንም እንዳትፈሪ እሺ? ሃይሚ እህትሽ ናት። ምንም ሰውና ሰው ይጋጫል። ገባሽ? ቁጭ ብለሽ አሁን አስረጅ ነገሩ ተናገሪ። አትፍሪ። ሚውት አንቺ እንደዚህ ማይኳን አንሻት። ከዛ ተናገሪ። እኔ ሃይሚ ቤት እሑድ ነው የመጣሁት ከኢትዮጵያ ማለት ነው። መጣሁ እኔ መሰለኝ ቢሮ ምናምን የምትወስደኝ ነው። ከዛ መጣሁ ቤት ገባሁ። ከዛ በቃ ስራ ካለ እኔ ከተመቸችን ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ የመጣ ከኢትዮጵያ የመጣሁ ሞዴስ አለቀብኝ። ከዛ ሃይሚ ፔሬድ የመቷን ሞዴስ አልቆብኛል አልኳት። እሺ አለች።
ተወቹ የዛንም ቀን ተወቹ እኔ ልብሴን ቀድጄ ተጠቀሙ አሁንም በሁለተኛው 3 ቀን ጠየኳት አሰጠኝም ከዛ ልብሴ ቆሽሿል ልብስ አልቀየርኩም ሃይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና አስቴን ስላ ከኢትዮጵያ አይደለው የመጣችው ኢትዮጵያ አጥበሻ መጭም ወይ እኔ ጋር ነው ወይ ያቆሸሹ ዘ ያቆሸሽ በታጣጥ ይሄው እናቴ ትሙት ብላኛለች አላልኩም ትላለች እሱ ነው ከዛ የለኝም እኮ ነው እንደዛ ያልመሰለኝ ቀጥታ ማዳም ቤት ምገባ ነው መሰለኝ ለዛ አልተዘጋጀውም ሳሙናውን ላላመጣው ዝም ብዬ ነው የመጣው ስላ እዚህ አላቆሸሽ ማለች ልብሴ እንዳለ ቆሻሻ ነው ተውኩት ሳሙና አሰጠነን እኛ ሳንበደል ቆይ እንዴት ነው የምንጠፋው እኔ ለስራ ብዬ ነው እዚህ የመጣው እኔ ካልበደለች ምንም ካላረገችኝ ለምን ጠፋለሁ አበሻ ናት አረብስ ቤት ኖር የለ ካልበደለች ለምን ወጣለሁ እኔ የእናቴ ቤት ለዚህ ደግሞ ሲስተር ማታቀም እኔ ከጠፋው በኋላ ሲስተር ጋር አልደወልኩም ልጅቷ ለብቻዋ ነው ሄደችው እኔም ለብቻዬ ነው ሄድኩት ልጅቷ ከወጣች በኋላ ነው ልጅቷን ሊያዩ ሲሄድ እኔ ለቅ ወጣሁ ልጅቷን አላየኋትም አላገኘኋትም መሲ ላውራ ቆይ አንዴ ስልክ ይዛለች ስልክ ትጨርስና ትላለች እሺ ጨረሽ ኤልሲ ቆይ ሃይሚ አታወሪ እሺ ኤልሲ እንዳትፈሪ ስትወጪ ፓስፖርትሽን ከየት ነው የወሰድሽው ቁም ሳጥን ላይ ነበር እሱን ብቻ አንስቼ ነው ሌላ ነገር ምንም የነካሁትም ያየሁትም ነገር የለም ቁም ሳጥኑ ውስጥ ነው ቆይ ቆም ሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው ማለት እንደዚህ ከላይ ነው ወይስ ቆም ሳጥኑ እንዲክፍት ነው ከላይ ነው ቆም ሳጥኑ እንዲክፍት ነው ላይ የሆነ ወረቀት ነበር ላይ ነበር ፓስፖርቴን ብቻ አንስቼ ይርኩኝ ሌላ ነገር ምንም የወሰድኩት ነገር የለም ምንም ነገር የለም ሲጀመር ፓስፖርት ነው ያለው ብር ነበር ፓስፖርት ብቻ ነው ያለው ምንም ብር የሚባል የለም ፓስፖርት ብቻ ነው የተቀመጠበት አንድ ብር የለም እርግጠኛ ነኝ አንድ ብር እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል እኔ ምናለው እየሰራው ከፍላለሁ ትማል እሷ ግን ትማል ብሩ ጠፍቶብኛል ብላ ትማል እኔ ምን ምናለው ያለው ሰርኩትን ብር መቼም ወስጃለሁ አይደለም እንዴት ነው እኔ ሰው ሀገር መጥቼ ሰርቄ የምጠፋው ስለዚህ አንቺ የጠፋሹ ሞዴስ ጠይቀሻት ለሃይሚ ምግብም ነው የከለከለቻችሁ ምግብም ያው ይሄንን አትንኩ ይሄን ዘይት ራሱ ስነካ ዘይት የልጆቹ ነው ይሄ አይነካም ትለናለች እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች ተነክቶ ራሱ ባሏ የነካውን ዕቃ እናንተ ናችሁ የነካችሁት ትላለች እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎደለ እንዳትከፍቺ ባሌ እንዳታለሽ ማን የነካው ትለኛለች አፍሽ እንዳትከፍቺ ከኔ ጋር ብቻ ጨርሽ እንጂ ቤተሰብ እንዳትነኪ መሲ በማርያም እኔም ላውራ ለምንድን ነው ሃይሚ በሶስት ቀን ነገር እውነታዎችሽ ናቸው የሚደበቁት ኢንቫይት አድርጓት ሃይሚ ዝም በይ ወይ እኛ እናወራለን በቃ አትግቢ እሺ ጨርሻ አንቺ ያደረገቻችሁን ሁሉ ዝርዝር አድርጊና ንገሪን ከዛ ደግሞ ሃይሚ ስታወራ ግን ማን እንዳገቢ እሺ ኤልሳ ጨርሻ አውሪ አታስወጡኝ እሺ ኦኬ ታሜ ሃይሚ ወይ ደውልና ተቆጣት ሚውት አድርጋ ጸጥ ትበል እየታለሰልኩ ተናገሪ ኤልሳ ጨርሺ ከዛ እንዲህ ምግብ ተሰራና ተቀምጧል ከዛ አውጣችሁና ከፍሪጅ ማን የነካዋለች እኛ አልነካንም እያመጣች ጠይቀናል ደግሞ ትጮሃለች አትናገር ምንም አለም ትላለች ትሰድበናለች ማርያም ትሳደባለች እናንተ ስትመጡ ቢሮ ናችሁ ተብሎ ነው የመጣው ቢሮ ነው የመሰለኝ አዎ ቢሮ ሚሄር ነው የመሰለኝ ስመጣ ቢሮ አይደለም ቤቷ ነው የወሰደችን ቢሮ ጋር አትወስደንም ቢሮ ትሄዳላችሁ ትላለች ያቺ 15 ቀን ቁጭ ብላለች ቢሮ ወስዳችኋለሁ ትላለች ቢሮ አትወስደንም ሄሎ ወይ ሲጀመር ስልክ ለየብቻ ነው የወጣችሁት ለየብቻ ነው እሷ ቆሻሻ ልጥሎታለች ቆይታለች እሷ ከዛ እኔ ከሷ ኋላ ነው የወጣው አልተገናኘንም ከልጅቷ ጋር ስልክ ደግሞ የለኝም እኔ ከማን ጋር ደዋወላለሁ ምንም ስልክ የለኝም ኦኬ እሺ ስለዚህ ሀቅሽ ይሄ ነው በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው በስልክ ያወራቻት ምናምን አላገኘኋትም ቁጥሯም የለኝም እሷ ምንም የምታውቀው ነገር የለም ቁጥሯም እኛ የእሷ ቁጥር የለንም ምንም አታውቅም እሷ ሲጀመር የዛች በቀደም ለታ እሷም ደውላ እኔ ሀቅ ይውጣልኝ ያለች ነው መጀመሪያ እሺ ሚውት አድርጊ ኤልሲ ሃይሚ ቀጥይ
ወይ ምን ላይ ነው የምቀጥለው? ንገሪኝ እስኪ የቱ ጋር ልቀጥለው? አሁን ያለችው ነገር አንቺ በዚህ ደረጃ እኔ ስለምናቅሽኛ በዚህ ደረጃ ነው ታይኔ። እሺ መሲ ልንገርሽ፣ የመጣችው እሑድ ዕለት ጧት ነው። እሺ እሑድ ዕለት ዋለች፣ ሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱ እኔ ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር፣ ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ የቤት አልነበረም፣ ኤርሚ ስላልነበረ እጄ ላይ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይሄው ጠይቂያትኝ። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደምውል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞም አልቆ ስለነበረ የኛም ልብስ ስላለ እና ይመጣል ታጥቢያለሽ። ከኢትዮጵያ ስትመጪ አላጠብሽም ገና እኮ ከመጣሽ 3 ቀን ስላል አይ እንዳለ ቆሻሻ ነው ይዤ የመጣሁት አለች ስትለኝ ካላስ እሺ ሁለቱን ኦሞና ሞዴሱን አንድ ላይ አዝልሻለሁ አልኳት። ለሀቅ ነው የማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይሄ ዘይት አትንኩ ብላኛለ ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይህም ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ፣ ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለሁ መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ፣ ሁሉ ነገር ቫዝሊን፣ ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡትኝ። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሬያታለሁ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ነው። ይሄ መጮሄ ከልጄ ላይ ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሄዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበር። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሼ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያችኛው 15 ቀን ከመጣይ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽ ውሸታም፣ በጣም ውሸታም ሰው ነው። ሃይሚ እሷን አርጊና ተናግራ ትጨርስ እያልኩሽ ያለሁት ችግርሽ ሃይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ፣ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር አለ። ሃይሚ እኛ የምናውቀው ለእኛ ያለሽን ነው፣ ለእነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ፣ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች ኤልሳ ምን አለች መሰለ፣ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ። ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ፣ ወተት እንደሚጠጡ ነው የማውቀው። የሃይሚ ህፃናቶች ወተት ነው የሚጠጡት አይደለም፣ የነሱ ነው ዘይቱ ትለናለች። እና እኛ ደግሞ ምንም እንትን ልንል አልቻልንም ነው የልጅቷ የጠፋንበት ምክንያት ይሄ ነው። ስንወጣ ግን እሷን እኔ ይሄ መጽሐፍ ቅዱስ ቁርአን ይሄ ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ፣ አላማምልም።
ነገር ግን አሁን ሁላችንም ዞሮ ዞሮ ስተት ይኖርብናል። ሃይሚም የራሷ ስተት ይኖርባታል አይደል? ታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት። ተሳሳተች ብቻ እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው፣ ወንጀል ነው የሰራችው። መሲ አንዴ ከዚህ ጋር ማለት ነው ብር አልነበረኝም ለሚሉት ይሄ ጥቃቅን ነገር የምገዛበት ነው እንጂ ያልኩት 15,000 ግራም ማለት ነው የስራ ብር ነው። በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሃይሚ፣ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጥቼ እዚህ ጋር ደግሞ ሃይሚ እንደዚህ ናት ማለትም አልችልም። ሳሁላላ እኔ ማንም እንዲልልኝም አልፈልግም ታሜ፣ እኔ ለራሴ በቂ ነኝ። አዎ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺን ደግሞ መልስ መስጠት አለብሽ። እኔ ለእውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሉን አብረውን አይደለም። ይህን አታውቅም አንተ። እነሱ ናቸው ኢቭን ቡና የሚያፈሉት። ሃይሚ አሁን ሃይሚ አንቺ ችግር ምን አወራራታ? እኔ ይኸውልሽ ቁርአን መጽሐፍ ቅዱስ እኔ አንድ ተራ ሰው ነኝ። እነዚህን ትላልቅ ነገሮች ዓለም ህዝብ የሚያምንባቸውን አምጥቼ ከማማሉ አልልም። ሁላችሁም ለሰው ልጅ ዳኛው ህሊናው ነው። ህሊናው ነው የሚወቅሰው ሁሉንም ሰው አይደል ታሜ? የሰው ልጅ ትልቁ ዳኛው ህሊናው ነው። ኤልሳ ከአንደበትሽ በላይ ምንም ነገር የለም። ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይሚም ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይማኖተኛ ነሽ። ይሄ የዚችስ ድሃ ገንዘብ ለፍታ ልታተርፍ እንጂ አንቺን ከሀገር ሀገር ልታንሸራሽር አይደለም ሀቢብቲ። አየሽ 15,000 ሰርቃለች ባትባይ አትመጭም። እንድትመጪ ስለፈለገች ይሄን አደረገች። አለቀ። አሁን ስሪና ሙብ ስሪና ሀቋን ያወጣችውን ስጫት። አለበለዚያ ደግሞ እንደማንም ሰው ተመለሺ፣ ስራ ታስገባሽና ሀቋን ታግኝ። ይሄ ነው ራይቱ። ሃይሚም ደግሞ ተናደሽ ነው ይሄን ነገር ያልሽው፣ ስህተት አይደለም። ያንን መንገድ ባትጠቀሚ ኖሮ ይች ልጅ አትመጣም ነበር። በቤትሽ ይሄን ንኩ ይሄን አትንኩ ማለት መብትሽ ነው፣ መብትሽ ነው፣ መብትሽ። እናንተም ቤት ቆጠራ ቤት ለመለካት አልመጣችሁም። በየገባችሁበት ቤት ይሄ ያለ ይሄ የለም። ይሄን ለቆጠራ ከመጣሽ እቤትሽ ቁጭ ማለት ምንም ቢሆን ምንም ሰው ቤት ስትመጪ ሰው ሀገር ስትመጪ መበደል ያለ ነው። መጉደል ይጎልብሻል፣ ሊቀየርብሻል፣ ያንስብሻል። ይሄንን ደግሞ አምነሽ መምጣት የራስሽ ፋንታ ነው። ስለዚህ ይቅር ተባብላችሁ ያ ተመለሽና ስራ ታስገባሽ፣ ያ ሀቋን ስጫት። ሰርቼ ይሰጣለሁ የለም፣ ሰርቼ ይሰጣለሁ ብሎ ነገር የለም። አንቺ እስክትሰሪ እሷ የሚጎልባት ምንም ሰበብ የለም። በዚህ ተስማማላችሁ? ተስማሙ። የጠፋችዋ ልጅ የተገኘችው አንድ ነው፣ ሁለቱም ተገኝተዋል። አንዷ ብቻ ናት የተገኘችው፣ እቺ ብቻ ናት። ካላስ አንቺ ግዴታሽን ተወጪና ራስሽን አውጪ። እንደተባለው ከሆነ እህት ያላት ናት አይደለች? እህትሽ ታግዝሽ። ፍሬዎትችት እህት አናግራት። ከላይ ያለችው ፍሬ ናት። ፍሬ እህትሽ ባለማወቅ ይሄንን አድርጋለች። መቼም እያወቀች አማክራሽ ቢሆን ራሱ አንቺ ጥፊ ትያታለሽ ብዬ አላምንም እኔ በፍጹም። ከሷ 1 ዓመት እንኳን ብትቀድሚ 6 ወር እንኳን ብትቀድሚ እህትሽን ጥፊ ብለሽ እንደማትመክራት አምናለሁ። ተሳስታለች። ሰውም መክሯት ሊሆን ይችላል፣ አለማወቅም ነው። አንቺ አሁን ያወጣችላትን ወጪ ክፈይላትና ወደምትሄድበት ወስደሽ ለቢሮ አስረክቢያት፣ ወይ ራስሽም የምታውቂው ስራ ካለ አስገቢያት። ሃይሚም ደግሞ እንዲህ ተደረኩ ስትል አየሽ፣ አንቺም የእህቴን ስም ላጥራ ብለሽ እህትሽም ቢሆን ደግሞ ስሜን ላጥራ ብላ እዚህ ጋር ተገኘች እንጂ ጠላትነት አይደለም። እህትሽም ደግሞ ሃይሚን ለመጉዳት ሳይሆን የምትጠቀም ሌላ አዲስ ነገር ያለ መስሏት ነው ይህንን ያደረገችው። ጉዳት ነው የምትጎዳው። መጥፋት ማለት በአሁን ሰዓት የመሀይም ስራ ነው። የመሀይም ስራ ማንም አይጠቀምም። የጠፉት መግቢያ ቦታ አጥተው ነው ብዙ ነገር እያሉ ያሉት። ስለዚህ አንቺ ምን አድርጊ፣ መልሺ ሀቋን ማለት ወጪዋን። እሷም ደግሞ ካንስሌሽንሽንና ፓስፖርትሽን ትስጥሽ። ተለያዩ፣ አለቀ። ሰርቼ ልስጥ ብሎ ነገር አውሪ። ሃይሚ ግን ብልአቅል እናውራ። እኔ እናንቺ እንግባባለን። ሃይሚ ያደረግሽውንም ደግሞ አደንቅሻለሁ። እኔ መደረግ የሚገባውን ነገር ነው ያደረግሽው።
እዚህ ጋር ግን የገደለ መፍትሄ አሁን ያለቀ አሁን እንዲህ ነበር እንደዛ ነበር ምናምን ሳይሆን መፍትሄ ምንድነው መፍትሄው? አንቺም የማትጎጅበት እቺም ልጅ ሳታውቅ ነው ያደረገችው የማትጎዳበትን ነገር እናድርግ ለማሳጠር ማለት ነው። ተናገሪ ሃይሚ። ማሚ ያለችው ነገር አሪፍ ነው። ፍሬ እህትየው ሰምተሻል አይደል? ማሚ ያለችው እየሰማሁ ነው። ስለዚህ በቃ እንዳለችሽ ማሚ እግዚአብሔርን ጥሩ አሪፍ እንትን የሰጠች። እኔ ማሚ ምን እንደምልሽ አላውቅም፣ ቃላት ያንሰኛል። እሺ ካንስሌሽን ትስጣት። ሴትዮ ትወስዳታለች። ብር ከፍላ ካንስሌሽን ትስጣትና ሴትዮ ትወስዳታለች። እኛ እናደርገዋለን። ይሄንን ይኸውልሽ በመሀልኛ እንሆንና እጅ በእጅ ካንስሌሽን በካሽ እሺ። እዚህ ጋር ግለታችሁ የምትጽፉት አሁን እናንተ አስታራቂ ናችሁ፣ አዋቂ ናችሁ፣ ምን አድራጊ ናችሁ። ነግበኔ ነገ በተለያየ ስራ ነው ለነሱም ጥሩ አይደለም። ልንገርሽ የሰው ልብ ሲያዝንባችሁ መጥፎ ነው። ለምን መጥፎ ነገር መጥፎ ቃል ለምን ካፍ ይወጣል? ያውም ሳትነኩ በሰው ጉዳይ ገብታችሁ። በነገራችሁ ላይ ወረቀት ዱባይ ላይ አለመኖር በጣም ዋጋ ያስከፍላል። ቤተሰብ ቢሞትብሽ እንኳን መቅበር አትችይም። እዚህ ታፈነች ነው 6 ዓመት ነው። አሁን በቀደም ነው የምህረት አዋጅ የተሰጠው 6 ዓመት። በሌብነት ደግሞ ክስ ከተባለ ከ6 በኋላ እንኳን ፍርድ ቤት ትቀርቢያለሽ። ታስረሽ ነው ራሱ ወደ ሀገር መንጀላገጉ ራሱ በየፍርድ ቤቱ ሂጂ ነይ ተመለሽ። በዛ መሀል የምትገቡት እስቀራማ የምትቸገሩት ችግር ለምን ይሁሉ ለምን መሳቀቁ ሰማሚዬ። አሁን ይኸውልሽ ሃይሚ ትክክለኛ ወጪሽ ለዚች ልጅ ወጪሽ ስንት ነበረ? ሃይሚ አትናገሪም? አንድ ሙኒት ልጅ እያለቀሰብኝ ነው። አንዴ እሺ አባቢና ተናገር። ኧረ መጨረሻው እርቅ ነው። መጨረሻው እርቅ ነው። መጨረሻው ይቅር መባባል ነው ያለ ነው። ይሄ መጋጨት በስራ መሀል በሆነ ነገር በንዴት ሰዓት የሰው ልጅ የሚያደርገውን አያውቅም። ሃይሚም ተሳሳተች፣ ልጅቷም ደግሞ ጥሩ ነገር የሚገኝ መስሏት አደረገች። ኢትስ ኖርማል በላይፍ ውስጥ ሊሆን የሚችል ነገር ነው። ማካበድ፣ ማቃለጥ፣ ማዳነቅ አያስፈልግም። ምን አዲስ ነገር ተፈጠረ? ምንም አዲስ ነገር አልተፈጠረም። ልጅቷ ማንም የሚያደርገውን ያደረገችው፣ ሃይሚ ማንም የሚያደርገውን ያደረገችው። አለቀ። ሙኒት ይሰማል ድምጼ? ይኸውልሽ የተቀመጠ ማለት ነው የስራ ብር ነበረ። ገባሽ? የስራ ብር ነበረ። በእርግጠኝነት እኮ ነው የምነግርሽ። ወስደዋለኝ ብር እኮ ከፓስፖርት ጋር የተቀመጠ ብር። ማርያምን ሙኒት አራት ማይ ሃይሚ ታይ ሙኒት እኔ እኮ እየነገርኩሽ ነው። ከፓስፖርት ባላየሁት ነገር አላስገድድሽም። ግን እንዴ እኔ እኮ የተበደልኩት እኔ ነኝ አይደለ? የተሰረኩት እኔ ነኝ እንዴ? እንደዛ እንዴት ነው? ቆይ የተቀመጠ ፓስፖርት፣ ስልክና ብር እንዴት ነው አንስተው የሚወስዱት? ሁለቱም ተነጋግረው ኢቭን እንኳን ቀድማ ያችኛዋ ስትወጣ ለምንድን ነው ሲያልነገረችኝ? እንዴ የምትወጪ ከሆነ ራስሽ ውጪ፣ ያለውን ከፍለሽ እኮ ብያታለሁ አይደል እንዴ? መሄድ የምትፈልግ ቁጭ አድርጌ መክሬያታለሁ። ገና በ3 ቀኗ ነው የወጣችው። ተበደልኩኝ፣ እንደዚህ ሆንኩኝ። በዛ ላይ የተቀመጠ የስራ ብር ብድግ አድርጎ እኔ ያለብኝ መከራ ይበቃኛል። ገና ካለብኝ መከራ ላይ ሳልወጣ ሌላ ችግር አፈር በልቼ ያመጣሁትን ብር የስራ ብር እንደገና አሁን እኔ ወደኋላ ነው የምመለሰው። ወደኋላ ገባሽ አይደለም? ከሰስሻቸው ሃይሚ ነግሬያታለሁኝ። እህቲቱን አዋርቻታለሁ። ያወጣሁትን ወጭ በሙሉ እስከነ ድካሜ ክፈይኝና እሷን ብሎክ አላረጋትም። ግን በብሩ አንቺ አልሰረቅሽኝም፣ በመንግስት በህግ ይዛቸዋለሁ እነሱን ብያታለሁ። ሁለቱ አብረው ነው ተነጋግረው የወሰዱት። ሙኒት በቃ እንግዲህ ይቅርታ፣ እኔ በማላቸው አልነበርኩኝም። ግን ሊሆን ከሚችለው አንጻር በመገመት ተናግሬያለሁ። ግምቴ ስህተት ከሆነ እኔ ይቅርታ። አረ ማሚዬ እንደምን ብለሽ ሆነ በቃ አንቺ አስማም ና ማሬ ስለወሰዱብኝ እኮ ነው እነሱ የወሰዱብኝ 15,000 ድርሃም። እንደገና እነሱ ስንት እንደሚሄዱ ሙኒት ታውቂያለሽ። በዚህ ሰዓት እኔ ኤልሳን ሳመጣት ዋጋ ከፍዬ ነው ያመጣኋት። አንቺ ታውቂያለሽ ሙኒት ምን ያህል ጊዜ እንደሚሰጣሽ። ጉዳትሽ ነው ይሄንን ያስባለሽ ብዬ ያሰብኩት። ግን እኔ ባንቺ ቦታ ብሆን ሃይሚ እኔ ባንቺ ቦታ ብሆን
አይደለም 15,000 ድራም 1,000 ድራም ቢሰጡኝ ምንም አይነት ቢሰርቁኝ ምንም አይነት ድርድር ውስጥ አልገባም። ፓስፖርቷንና ሞባይሏን ይዛ ስለወጣች ሀቋ ነው፣ አልናደድም። ነገር ግን አይደለም 15,000 1,000 ነው ይዛብኝ ብትወጣ እንዴ ከእናቷ ሆድ አወጣታለሁ። ሳልከሳትም ለምንም አይነት ድርድር አልገባም። ምንድነው እኔ እንደዛ ያደረኩት? ምክንያቱም እኔ አሁን ስለሚያስፈልገኝ በድፍረት ይህንን ስናገር የነበረው ምንድነው አበሳጭተውሽ ያደረግሽው ነገር ስለሆነ ስላልከሰስሻቸውን ብዬ ነው ያሰብኩት እንጂ 15,000 እኔ ለዚህ ነው ይኸውልሽ፣ እኔ ለዚህ ነው ከቤተሰብሽ ድረስ እሄዳለሁኝ ያልኳት። ለዚህ ነው ገባሽ አይደለ? ብሬን ታምጣ ያወጣዋትን ሙጭውን በሙሉ እስከነ ድካሚ ታምጣ፣ ብሬን ትክፈለኝ። ስለሌለው ደግሞ በህግ ይዛታለሁ። ኤኒ ታይም ሂጄ የመክሰስ መብት አለኝ። ማሚዬ ሞኝ ሰው አለ አሁን እዚህ ጋር ወጪሽን እንኪ ለዛኛው ብርሽ ክሰሽኝ የሚል ሰው አለ። እንደዛ እንግዲህ ካልሆነ በቃ ህግ ይጨርሰው፣ ህግ ያዘውና ህግ ይጨርሰው። ቆይ አንዴ ሃይሚ ማሚ ቅድም አንቺ ከሌለሽ ልጅቷ እኮ ቅድም እንደመጣችማ እያለቀሰች እኔ አልወሰድኩም ያንቺ እውነት ወስደሻል ካልሽ ግን ቤተክርስቲያን ሄደሽ መጽሐፍ ቅዱስን የሚያዝ ልማልልሽ ሰርቼ እከፍላለሁ ግን እኔ አልወሰድኩም ብላ መስቀሏን ይዛ እያማለች ነበር። ሰማሽኝ ማሚ? አልሰማም እንዴ? እጁ ትሰሚያለሽ? ባናዬ ትሰሚያለሽ? ይኸውልሽ እኔ ካለኝ ኤክስፒሪየንስ አንጻር ተናግሬያለሁ፣ ከሆነውም ነገር አንጻር ተናግሬያለሁ። ግን እርግጠኛ ሆኜ ደግሞ የሆነ ዲሲሽን መስጠት እዚህ ጋር አንችልም። እኛ እንደ ሽማግሌ ማስታረቅ ማስማማት ነው አይደለ እንዴ? ስለዚህ ከቤት የነበርኩት እኔ ነኝ። ከቤት የነበሩት እነሱ ናቸው፣ እናንተ አልነበራችሁም። እኔ ምን ይኑረኝ ምን ይሁን፣ ሰው ልጅ እኮ በታየው እኮ አይደለም፣ ሰው ልጅ በታየውና በለበሰው አይደለም የሚለካ። ለምንድን ነው 15,000 ድርሃም የማይኖረው? ሙኒት አንቺ ስትሰሪ ኢቭን ና ሁሉም የሚለው ለምንድን ነው የማይኖረኝ? አንቺ ስትሰሪ ነው የምታገኙ በአንድ ልጅ ከወጭሽ ጋር ከልፋትሽ ጋር ያን ነው ማሰብ። ከኔ ሂሳብ ጋር አትገናኝ። እኔ 5 ሳንቲም ቤት ያላስቀምጥ ሳይሆን ልልሽ የፈለግኩት ለምን አይኖርም ስለሚሉ ነው። አይኖሩም ስለሚሉ ነው። ለምንድን ነው የማይኖረው? ይህን ስራ የሚሰራው ሰው ለምንድን ነው የማይኖረው? እኔ በእኔነቴ አሁን ወደ እኔ ከመጣሽ 1 ድርሃም ቤት ያላስቀምጥም። ባንክ አለ በዚህ ዘመን ማንም ብር ይዞ የሚቀመጥ የለም። አንደኛ። ሁለተኛ ነገር ደግሞ አይደለም 15,000 እቤት ውስጥ ማስቀመጥ የሚገባኝ ብር እንኳን ሲኖር እንደዚህ ክፍት ሳጥን ውስጥ ማስቀምጥበት ሰበብ የለም። ቤቴ እኮ ነው። ከቤቴ ውጭ የት ወስጄ አስቀምጠዋለሁ? ቤት አይደለም ቦታ አለ፣ የሚቆለፍ ቦታ አለ። እኔ ቤቴ ክፍት ነው። ቤቴ ክፍት ነው። እንደዚህ አይነት ነገር አላስብም። ቤቴ ክፍት ነው። ሁሉ ነገር ፊት ለፊት ነው። እንደዚህ ለምን ከቤት እኔ እኮ አምኛቸው እኮ ነው ታውቂያቸዋለሽ። ከቤቴ ሙኒት ይልሽ እሷ እህቷ ስላለች ስላመንኳቸው እኮ ነው። ለዛ ስላመንኳቸውማ ነው ፓስፖርትም ሁሉ ነገር ፊት ለፊት ያስቀመጥኩትኝ። እህቷ አለች ዋስ ሆና ስላመጣዋት። በዛ ላይ ከቤቴ ውጭ የት ላስቀምጥ ነው? አንዳንዴ አንቺ የስራ ብር ካሽ ተቀብለሽ አታውቂም? እጅሽ ላይ አይኖርም? እኔ ወይ መኪና ውስጥ አስቀምጬ እወርዳለሁኝ ወይ ቀጥታ ባንክ ነው የማስገባው። አሁን ስለኔ ተይውና፣ ግን ሃይሚ ተናደሽ ከሆነ የምታደርጊው መፍትሄ ላይ እንድረስ። አንቺ መቼም በዚህ ስራ ልምድ አለሽ። ልጅቷን እማ ቪዲዮ ክፈችና ስለማሚ ንገረኝ። ሰምቻለሁ እኮ ቅድም ከሰው ጋር ቢዚ ሆኜ አልናገር እንጂ ሰምቻታለሁ። ለዛ እኮ ነው ማስማማቱን የያዝኩት እኔ። የተደረገችው ነገር ቀኗ ይኸውልሽ። እሺ ተናገር። አንዴ ያቺ ልጅ ልጥፋ ብትል ከመጣይ 15 ቀኗ ነው ምናምን ሳምንት አልፏታል። በሩ 24 ሰዓት ክፍት ነበረ። ለምን እስከዛሬ አልጠፋችም? ያስጠፋቻት እህትየው ከእሷ ጋር ሆነው አንድ ላይ። እሷ እኮ በመጣይ በ3 ቀኗ ነው የመጣችውን የመጀመሪያዊቱን ልጅ ይዛው አብረው የጠፉተኝ። ገባሽ? እሷ እኮ እህት አላት እዚህ ሀገር። ለምንድን ነው የኔ እህት ከዚህ ውስጥ የለችም? ሃይሚ እህቴ ነው። እህቴ እዚህ ውስጥ ምንም ነገር የለችበትም። ቆይ ሶሊ እህትሽ አፍ አላት፣ ጎበዝ ናት፣ ትናገራት። አንቺ ያለው እኮ እሷ የለችበትም አለች። እሷ ከላይ ቁጥራለች። ልጅቷ ያቺ ያመጣቻትም ልጅ እህት አለቻት። እና ከሳውዲ የመጣችው ልጅ ብቻውሪ ስለራስ እኮ እያወራች ያለ። እሺ ስለኔ ብቻ አይደለም እሷ ካወራችው እሷንም ሁለቱንም እህቷ ናት ያስጠፋቻት እያለች ነው። ልጅቷ እዚህ ሀገር እህት አላት። ሲጀመር አልተገናኘንም።
እኔ ለብቻዬ ነው የሄድኩት፣ እሷም ለብቻዋ። እሷ ሲጀመር መጀመሪያ ነው የወጣች ቆሻሻ ይዛ። ይኸው እናቴ ትሙት እመቤቴን፣ እኔም እመቤቴን ይዤ ነው የምከራከረው። 5 ሳንቲም አለ